እኔ የማውቃቸው ብፁዕ አቡነ አብርሃም የቀድሞ አባ ቃለ ጽድቅ እውነቴ ከ1970ዎቹ አጋማሽ እስከ 1980ዎቹ መጀመሪያ ድረስ አሰብ ነበሩ። ለግላጋውና ለጅግሩ መነኩሴ አባ ቃለ ጽድቅ አሰብ የቅዱስ ሚካኤል ቤተክርስቲያን አገልጋይ ነበሩ። በዚያን ወቅት አሰብ ከነበሩት ቤተሰቦቼ ጋር የቀረበ ግንኙነት ነበራቸው። እንደ መንፈሳዊ አባትና ልጅ ኢህአዴግ በ1983 ዓመተ ምህረት ወደ ስልጣን ከመምጣቱ በፊት ከሚያገለግሉበት የቅዱስ ሚካኤል ቤተክርስቲያን ወደ አዲስ አበባ በመምጣት ነው በቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዝሙር የሆኑት። በዘመኑ የኮሌጁ ተማሪዎች የኪስ ገንዘብ የትራንስፖርት ብቻ እየተሰጣቸው በየአጥቢያው ሰንበት ትምህርት ቤቶች ተመድበው እንዲያስተምሩ ይደረግ ነበርና እሳቸውም ጎፋ ገብርኤል ካቴድራል ሰንበት ትምህርት ቤት በመምህርነት ተመድበው ቅዳሜና እሁድ እየመጡ ወንጌልን ያስተምሩን ነበር። የብፁዕ ቅዱስ አቡነ ቴዎፍሎስ የሁለተኛው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ መኖሪያ የነበረ ግቢ ውስጥ አንድ ክፍል ቤት ተሰጥቷቸው ቅዳሜ መተው በማደር ሁለቱን ቀን አስተምረው ወደ ኮሌጃቸው ይመለሱ ነበር። ሰብ ዘሰአነ ሰብ ግን አባ ቃለ ጽድቅ አሰብ ሚካኤል ቤተክርስቲያን ያገለግሉ የነበረበትን ዘመን ወደ ጎጃም ቢቸና ወስዶ የደርግ መቶ አለቃ ያደርጋቸዋል። ቀጥሎም ኢህአዴግ ስልጣን ከመያዙ በፊት ቅዱስ ጳውሎስ መንፈሳዊ ኮሌጅ ተማሪ የነበሩትን አባት በ1983 ዓመተ ምህረት በኢህአዴግ ተማርከው በብላቴን ወታደራዊ ካምፕ ከአንድ ዓመት የስር ወይም የተሃድሶ ስልጠና ቆይታ በኋላ በማህበረ ቅዱሳን ምክር ወደ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ገብተው በመመንኮስ አባ ቃለ ጽድቅ ተብለው ወጥተዋል እያለ የውሸት ናዳውን ያወርድብናል። ይህ ግለሰብ ምንድነው የፈለገው? ማሳጣት፣ ጥላሸት መቀባት፣ የአባቶችን ታሪክ ማጥፋት። እኔ የማውቃቸው አቡነ አብርሃም ከቅዱስ ጳውሎስ መንፈሳዊ ኮሌጅ ተመርቀው ከወጡ በኋላ በአዲስ አበባ ብቻ በተለያዩ ቦታዎች በኃላፊነት አገልግለዋል። ከዚያም የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አስተዳዳሪ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ በመሆን አገልግለዋል። ይህ ሰው ግን ከዚህ እውነት በተፋታ መልኩ ጫፍ ጫፉን እንኳን የሚያውቅ አይመስለኝም። እኒህ አባት በማህበረ ቅዱሳን ያው የፈረደበት ማህበረ ቅዱሳን የረጅም ጊዜ ዕቅድ መሰረት ከዝዋይ ገዳም መንኩሰው ከወጡ በኋላ ኤጲስቆጶስነትን እስኪያገኙ ድረስ በአበምኔትነት በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ማገልገላቸውን ይተርካል። በመቀጠልም በዚሁ ማህበር አማላጅነት በጊዜው በነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አምስተኛው ፓትርያርክ በብፁዕ ወቅዱስ አቡነ ጳውሎስ አማካኝነት ማዕረገ ጵጵስና ተቀብለው አቡነ አብርሃም ተብለው ተሾሙ በማለት ነገሮችን በማያያዝ ይደክማል። እሳቸው የመነኮሱት ኢህአዴግ ከገባ በኋላ አይደለም፣ ከዚያ በፊት ነው። የመነኮሱትም ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አይደለም፣ ምዕራብ ጎጃም የሚገኝ ገዳም ውስጥ ነው። እኔ የማውቃቸው ብፁዕ አቡነ አብርሃም ማዕረገ ጵጵስናን ከማግኘታቸው በፊት በተመደቡበት የኃላፊነት ቦታ ላይ ሁሉ በጥቂት የአገልግሎት ዘመን አንቱ የሚያስብሉ ብዙ ታላላቅ ስራዎችን መስራታቸውን ነው። አንድ ምሳሌ ብቻ ልጥቀስ። በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን መርካቶ ፊት ለፊት የነበረውና አሁን ትምህርት ቤቱ የተሰራበት ቦታ መናፈሻ እንዲሁም ብዙ ጸያፍ ስራ የሚሰራበት ቦታ ነበር። አቡነ አብርሃም ወደ ደብሩ ተመድበው እስኪመጡ ድረስ እርሳቸውም ከመንግስት ጋር እልህ አስጨራሽ ውይይት በማድረግና ቦታውን በመረከብ የመጀመሪያና የሁለተኛ ደረጃ ትምህርት ቤት አሰርተው የአካባቢው ምዕመናን ልጆች እንዲማሩበት አድርገዋል። ከዚያም የተነሳ በረከታቸው ይደርብንና ብፁዕ ቅዱስ አቡነ ጳውሎስ በሄዱበት ቦታ ሁሉ በምሳሌነት ከሚጠቅሷቸው አባቶች መካከል ዋነኛው ነበሩ። ታዲያ የያኔው አባ ቃለ ጽድቅ የአሁኑ ብፁዕ አብርሃም በምን ስሌት ይሆን ማህበረ ቅዱሳን ጵጵስናን እንዲያገኙ አማላጅ የሚሆናቸው? እኔ የማውቃቸው ብፁዕ አቡነ አብርሃም በደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አስተዳዳሪ በነበሩበት ጊዜ ከዚያ ተቀይረው እስኪሄዱ ድረስ ብፁዕ ቅዱስ አቡነ ጳውሎስ በትምህርት ቤቱ ተገኝተው ልጆቹን እንዲባርኩ ይጋብዟቸው ነበር። ቅዱስነታቸውም ሁሌም በመስከረም የትምህርት ቤት መክፈቻ ቀን በትምህርት ቤቱ በመገኘት የዓመቱን ትምህርት በጸሎትና በቡራኬ ይጀምሩ ነበር። ክፍል ድረስ በመግባትም ተማሪዎችን ያነጋግሩ፣ ለተማሪዎችም መስቀል ይሰጡ ነበር። ታዲያ ቤት አሾልኳቸው ነው አቡነ አብርሃምን የቅዱስ ፓትርያርኩ ጠላት ያደረጋቸው። እኔ የማውቃቸው ብፁዕ አቡነ አብርሃም በዘመናቸው ከነበሩት አብረዋቸው ከተማሩትና በምንፍቅናው ተጠልፈው ከወደቁት ከና አባ ወልደ ትንሳኤ ከና አባ ሳሙኤል እንዲሁም ከና አባ ኃይለ ኢየሱስ እኛ አባት በአንድ ወቅት ከአንድ ጋዜጣ ጋር በነበራቸው ቃለ ምልልስ መቼ ነው ከዚህ ገዳም ወጥቼ የላመ የጣመ ምግብ የምበላው ብዬ እመኝ ነበር፣ ዛሬ ኢየሱስ ነፃ ወጣኝ ያሉ ሰው ናቸው። ከነ መምህር ቀለመ ወርቅ የመሳሰሉ መናፍቃን መካከል ተፈልቅቀው በመውጣት ንጹህ የተዋህዶ ልጅነታቸውን ያስመሰከሩ ታላቅ አባት ናቸው። እሱ ከየት አምጥቶ ይሆን በአባቶች መካከል ጥርጣሬን የሚዘሩ የሚል ታፔላ የለጠፈባቸው? መቼ ብቻ እኚህን አባት ጎጃም ውስጥ አንዱን ዲያቆን እንደ ሕፃኑ ቂርቆስ አስደብድቦ አስገድሏል እያለ ይቀጥፈናል።
ምን አለ ቤተክርስቲያኒቱን ሳታውቅ ዝም ብለህ ባትዘላብድ። ለመሆኑ ቅዱስ ቂርቆስ ተደብድቦ ሞቷል እንዴ? መቼም ጨዋ እንደመሆን የከፋ ነገር የለም። እኔ የማውቃቸው ብፁዕ አቡነ አብርሃም በብፁዕ ቅዱስ አቡነ ጳውሎስ አማካኝነት በሀገር አሜሪካ የኒውዮርክ ሀገረ ስብከት ሊቀ ጳጳስ ሆነው ተመድበው በሄዱ ጊዜ በኢትዮጵያና በአሜሪካ ለሁለት ተከፍሎ የነበረውን ሲኖዶስ አንድ ለማድረግ ሞክረዋል። ትናንት በዶክተር አብይ ፍጻሜ ያገኘው የሁለቱ ሲኖዶስ እርቅ እኮ ከዓመታት በፊት ቀደም ብሎ በብፁዕ አቡነ አብርሃም የተጀመረ ጥንስስ ነው። በዚያ የነበሩትን አባቶችና ብፁዕ ቅዱስ አቡነ መርቆሬዎስን በማነጋገር ለሁለት የተከፈለችውን ቤተክርስቲያን ለማግባባት ሞክረው በሁለቱም ወገን አዎንታዊ ምላሽ አግኝተው ነበር። በጊዜውም ይህን ታላቅ ስራ የሰሩትን አባት የቤተክርስቲያኒቱን ዶግማና ቀኖና አፋልሰው ቤተክርስቲያን ሁለት ሲኖዶስ እንዲኖራት አድርገዋል ብሎ ባሉባልታ ሊጠልፋቸው ይሞክራል። ሲኖዶሱ እኮ የተከፈለው እርሳቸው ጳጳስ ከመሆናቸው በፊት ነው። ብፁዕ አቡነ አብርሃም አሜሪካን በነበሩባቸው 6 ዓመታት ብዙ አብያተ ክርስቲያናትን አቋቁመዋል። መንበረ ጵጵስና ያልነበራቸውን ሀገረ ስብከቶችን መንበረ ጵጵስና እንዲኖራቸው አድርገዋል። እኔ የማውቃቸው አቡነ አብርሃም ከብዙ በጥቂቱ እኚህ ናቸው። ከቅዱስ ጳውሎስ መንፈሳዊ ኮሌጅ ሲመረቁ ምርቃታቸውን አስመልክቶ በሰንበት ትምህርት ቤቱ ጥቂት ዝግጅት አድርገንላቸው ነበር። ከዚህ ዝግጅት ውስጥ አንዱ ቃለ መጠይቅ ነበርና አገሬው የት ነው አልናቸው። የሰጡን አጭር መልስ መነኩሴ ሀገር የለውም የሚል ነበር። ሰብዝሰ አነሰብ ግን በየት በኩል ወስዶ የዘር ግንድ ላይ እንዳንጠለጥላቸው አላውቅም። ለዚህ ዘለፋ ማጠንጠኛ ሆነው የቀረቡትን የመስቀሉንም ሆነ የጥምቀቱን የአውደ ምሕረት ስብከቶች ዓለም ሰምቶታል። በዚህ የፌስቡክ መንደር እንኳ ሰው ተቀባብሎታል። አሁንም ወደ ኋላ ሄዶ ማንበብ ይቻላል። በዘመነ ቴክኖሎጂ ያለምንም መረጃ ሰውን ባልዋለበት ማስቀመጥ ካሉባልታ ያለፈ ፋይዳ የለውም። እኔ የማውቃቸው ብፁዕ አቡነ አብርሃም በቆሙባቸው መድረኮች ሁሉ ዳ ተበደለ፣ ፍርድ ተጓደለ ብለው ጮኸዋል። መምከር ያለባቸውን መክረዋል፣ መገሰጽ ያለባቸውንም ገስጸዋል። በእርግጥ ይህ ዘመን የቤተ ክርስቲያን ክብሯን፣ ተሰሚነቷና መፈራቷን በጊዜ ሂደት ተሸርሽሮ እንጂ ጥፋተኞችን መገሰጽ የአባቶቻችን ወግ ነው። መነሻውም መጽሐፍ ቅዱስ ነው። በብሉይ ኪዳን እነ ነብዩ ኤልያስን፣ በአዲስ ኪዳን ደግሞ እነ ቅዱስ ዮሐንስን ማንሳቱ በቂ ነው። የተደመጠው ክርክር ቀሲስ ደጀኔ ሽፈራው በተሰኘ የፌስቡክ መለያ የሚጠቀሙ አካል ሚያዝያ 2012 ዓ.ም ያስነበቡት ነው። በዚህ ሰሞን አቡነ አብርሃም መነጋገሪያ መሆናቸው መነሻ አድርገን አስደመጥናችሁ። ከቀሲስ ደጀኔ ሽፈራው በተቃራኒ የጻፉ መንገሻ መልኬ የተባሉ አካል እንዲሁ በፌስቡክ ገጻቸው በተለይ በአቡነ አብርሃም ላይ የሚያተኩር ጽሑፍ በማስነበብ ከባድ ክሶችን አቅርበዋል። በጽሑፋቸው መሰረት አቡነ አብርሃም በአካባቢያቸው ውስጥ የሕገ ወጥና የአድሎ ተግባራት እየፈጸሙ እንዳሉ ከባድ ክስ ቀርቧል። ጸሐፊው እንደሚገልጹት እነዚህ ተግባራት በአንዳንድ ፖለቲካ ድርጅቶች የጀርባ አድራጊ ፈጣሪነት የሚፈጸሙ ወንጀሎች ናቸው። ጸሐፊው በጽሑፋቸው ውስጥ አቡነ አብርሃም በፓትርያርክ አቡነ ጳውሎስ ዘመን ሊቀ ጳጳስ ሆነው እንደተሾሙ ይጠቅሳሉ። እንዲሁም በዚያን ወቅት በውጭ ሀገር ያሉ አባቶችን በአደባባይ ይነቅፋሉ ተብለው እንደሚቆጠሩም ይገልጻሉ። በተጨማሪም ጽሑፉ አቡነ አብርሃም በባህር ዳር ከተማ ውስጥ የሚንቀሳቀስ የግፍና የግድያ ቡድን እንዳላቸው እንዲሁም የቡድን የጎንደር ተወላጆችን በመለየት እንደሚያስፈራራ፣ ከከተማው እንዲወጡ እንደሚያደርግ አሊያም ገንዘብ እንዲከፍሉ እንደሚያስገድድ ያትታል። በእነዚህ ክሶች መሰረት ጸሐፊው አቡነ አብርሃም በሀገረ ስብከታቸው ውስጥ ያሉ አንዳንድ የጎንደር ተወላጅ ካህናትን ከስራ ማፈናቀልና አድሎ እየፈጸሙ ነው ሲሉ ይገልጻሉ። እንዲሁም ጽሑፉ በሚያትተው መሰረት በእነዚህ ሁኔታዎች ምክንያት አንዳንድ የጎንደር ተወላጅ ነጋዴዎችና ባለሀብቶች ከባህር ዳር ከተማ ተፈናቅለው ወደ አዲስ አበባ እየተጓዙ እንደሆነ ተጠቅሷል። ነገር ግን እስካሁን ድረስ በእነዚህ ክሶች ላይ ከአቡነ አብርሃም ወይም ከቤተ ክርስቲያን ይፋዊ ምላሽ አልተሰጠም። በመሆኑም እነዚህ ክሶች እስካሁን ድረስ የተረጋገጡ መረጃዎች አይደሉም የሚል ማስታወሻ መያዝ ያስፈልጋል። እናንተ ታዳሚዎቻችን ምን ትላላችሁ? አስተያየት መስጫው ለእናንተ ክፍት ነው። ጤና ይስጥልን።